እኔኛ የነበረች ከአሜሪካ ወደ ኢትዮጵያ ሄዳ ዝም ብላ አትሞትም። ቀልድ ነው በጣም ዝም ብላ አትሞትም። ልጄ የስጋዬ ልጅም ቢሆን ማለት ነው አልፈለገውም እንዲህ አይነት ሰው አዋርዶ ያሳደገቻት ኢቭን ዝም ብሎ አስተዳደግ አይደለም ያሳደገቻት። እውነት ለመናገር በጣም ለፍታባታለች። በጣም ድንግል መሆን ማለት በ18 በ20 ዓመት ድንግል መሆኗ በጣም የሚገርም ነገር ነው። የእናትየዋ ጥንካሬ ነው የሚያሳየው፣ የልጅቷ ጥንካሬ አይደለም። ባይዘው ድንግል ወስደ እናትየዋን በቃ ኧረ በስመ አብ። አንዳንዴ ባይበላስ ባልኖርስ ሰውን እኔ ጎድቼ የማመጣው ነገር ይቅርብኝ። የምሬ ነው የምላችሁ። ህሊናዬን እፈልገዋለሁ። ሰላም መተኛት ዛሬ የሰራሁት ነገር ከነገ ወዲያ የዛሬ ዓመት እንዲቆጨኝ አልፈልግም። ዛሬ ይመጣና ደግሞ ሶሻል ሚዲያው ላይ ለጠፈው ምንድነው የልጅ ልጅ ላሳያት ነበር አመለጠችኝ። ተው እንጂ ተው። በጣም ተጨነቅ አይደለ? በጣም ተጎዳ። በጣም ነው የሚገርመው የሰው ልጅ ጭካኔ። እንደዚህ አይነት ሰው ነው አሁን እንደዚህ አይነት ሰዎች ነው አያትናገሯቸው ጭቅላታቸው ይጎዳል የምትሉት ማለት ነው። ለሞት ተሰው ማያዘን ህዝብ እኮ ነው። 1 ሚሊዮን ጨርሰን መተን ማለት ነው። 1 ሚሊዮን ጨርሰን መተን ቆርማዳ ስለሱ አታንሱ፣ በቃ ስለሞተ ሰው አታንሱ የምትሉ ሰው ናቸው። 1 ሚሊዮን ሰው ሞቶ ማለት ነው። በጣም ነው የምትገርሙት፣ በጣም ነው የምትገርሙት። እኔ ለቆመ ሰው አላዝንም፣ ይቅርታ አድርግልኝ። ሊያውም ጥፋት ላጠፋ ሰው ኢንቴንሽናሊ ላጠፋ ሰው ሳያቅ አይደለም እኮ ፈልጎ ለምኑ ተለምና እምቢ ብላ ያጠፋውን ጥፋት ከተባብራ ከዚህ ጋር እንዲህ እናቱን ተረብስማ ይሄ አሁን ወላጆቹስ እንዴት ነው የተሰማችሁ? የምር እኔ ወንድሜ ቢሆን አንቀዋለሁ። እግዚአብሔርን አልሰማው አይቀበልም። ሊያውም ሶሻል በአንደበቱ አይደለም ጭራሽ ሶሻል ሚዲያ ህዝብ እየሰማ ማለት ነው። እንዴ እቺ ሴትዮ እኮ ስክሮል ስታረግ ሁሌ ይሄንን ቪዲዮ እያየች ይሆናል እኮ በጭንቀት የሚያበደችው። አንዳንዴ ታውቂያለሽ ልታወጣው ያልቻለችበትን ምክንያት አንደኛ ይሄ ሶሻል ሚዲያ ነው። አንዳንዴ ልጅ እኮ አምልጦ ይሄዳል እኮ አይደል? ሲያመልጥ በቃ ከፊትም ከምንም ይርቃል አይደል? ስደት ላይ ያላችሁ ሰዎች ታውቃላችሁ። ወደ ሌላ ባህሪ ሲሄዱባቸው አጠቃላይ ጥፍት ነው የሚሉት፣ ድርግም ነው የሚሉት። ምንም ላይ አታያቸው። እቺ ሴትዮ ግን ኤቭሪዴ ሶሻል ሚዲያ ላይ እያየች ነበር የምትቃጠሉ ነበር። በዛ ላይ በዚህ ቅርሻታም እንዲያፉን እየቀረሸ ማለት ነው። ነገ ይመጣና ጥቁር በጥቁር ለብሶ ደግሞ ታዝኑና ደግሞ ጊፍት ትሰጡታላችሁ። አትሊስት ልጅ ወስዷል አይደለ? ምንም እቺ ሴትዮ ትናገሩ የፈለገ ነገር ንጹህ ልጅ የቤት ልጅ ንጻ ድንግል ልጅ እኮ ነው የወሰደው። ልጅ እኮ ይሄኔ እኮ በየትምህርት ቤቱ ስትማር እኮ ተጠንቀቃ ነበር። ይሄኔ ልጇን እኮ የምትይዘው የነበረው ድንግሏንም እንዳትወስድ በስነ ስርዓት እርምጃዋን ሁላ ተጠንቀቃ። ገበጻሊ ያንግ ናት፣ ቆንጆ ናት፣ በዛኔ ማቹርድ ናት። ደግሞ ወሬዋን ሰምታችሁ ከሆነ በደንብ ነው የምታውቀው። ታውቃለች፣ ማውራት ትችላለች። በራሷ አይኪው መጠን ነው ለልጇ የምታስበው የነበረው። እንደኛ ምናምን አይደለም፣ እንዲህ እንደምናወራው አይነት አይደለም። በቃ ጥሩ ሰው ነበር የምታስበው የነበረው። ዝም ብላ ሴትም አይደለችም። ባይዘው ዝም ብላ እንደ ሴት እንዳታስቧት። በጣም አንተ ለቤተሰቦች መልስ ሰጥተህ አታውቅም። አንተ ለቤተሰብ መልስ ሰጥተህ አታውቅም። ከቤተሰብ ጋር ተጣልተህ አታውቅም። ይሄ እኮ ሞት እኮ ነው እናቱ። መልስ እኮ አይደለም ሞት ነው። አንተ በልጅ ምክንያት እኮ እናት ተቃጥላ ሞተች። በስመ አብ እኔ አላውቅም። ብቻ አስተሳሰባቸው ኤኒዌይ ሌላ ሰው አስተያየት ስጥ። በቃ በዚህ ላይ ችካ አንበለበት። አይ አንተ ለራስ እኔ ማወራው ነገር ስላልተመቸ ልክ አይደለሁም ማለት አይደለም። ለምን አስወጣችኋት? ማን ያስወጣት? ኖ አታስወጡ እንዴ! ጠጁማ እኮ በጣም አሪፍ ሀሳብ ሰሰው ነው። ቴዲ አጭር ሀሳብ ነው። እኔ የሴት ልጅ አባት እንደዚህማ አይደለም። ቆይ አንዴ አታስወጡ። ማን ያስወጣት? ግን ተመልሰሽ ያስገባት ይደብራል። ሶሪ አይ ነው እኔ ሀሳብ እቀበላለሁ፣ ችግር የለብኝም። ካላመንኩ ካናደደኝ ደግሞ እናደዳለሁ። ምክንያቱም እንደ አይነት ጭካኔ አልወድም። አይ ነው እንደ አይነት አስተሳሰብ ያላችሁ ሰዎች አላችሁ ብዙዎች። ለእናንተ እኛ ትላልቅ ሰዎች ነን፣ ሀሳብ መለዋወጥ ያለ ነው። ሀሳቧ ስላልተመቸ ግን ትውረድ ማለት ላይክ እንትን ያወረድኳት ሞዴሬተር ነው ያወረደ። አንድ ነገር ልጠይቅህ ልዑል፣ አንድ ነገር ልጠይቅህ። ያኔ ማለት ነው እንዲህ ቤትህን ከፍተህ ልክ አይደለችም ብለህ አውርተዋል። በጣም በተለይ እኔ እርጉዞና ሳይ ማለት ነው እርጉዞና ሳይ እግዚአብሔር ምስክሬ ነው የምልሽ እቺ ከእናቷ ጋር ታረቀች። ዳታው ስለሌለ ማለት ነው ታረቀች ብዬ ጠየቅኩኝ ማለት ስጠይቅ ኧረ አልታረቀችም ስል እግዚአብሔር ምስክሬ ነው አበርኩ። ድሮ ምን ልጁ ስጠላው ነበር ስናገረው ነበር። እንደው ዲፕ ባልናገረው ማለት ነው እንዴት እናትና ልጅን ያራርቃል። ቀለበት ስታይ እርጉዝ መሆኗን ሳይደነገጥኩኝ በጣም በቃ እንደ ራሴ ልጅ ነው ያሰብኳት። ልጅቷ ምንም ማታቅ ልጅ እንዴት ያስረግዛ? ምንድነው ምክንያቱ? አሜሪካ
እንትን ነው ወረቀት የለውም የሚል ነገር ሰሙ። በቃ እንደ ወንድ ልጅ ደግሞ ህይወቱ ሊቀየር ነው ምናምን ብለሽ ደግሞ ታስቢያለሽ። አትሊስት ማለት ነው የእሱ ቤተሰቦች እንኳን እንደዛ ሆና እያዩ እንደዛ ሆና አርግዛ ብታስተ የእሷን ቤተሰቦች ዘርና ዘር ሊገናኝ አይደለ ኢግኖር አድርጓታል። በጣም እድሏ ነው የማይሆን ነገር ላይ ነው። አረመኔ የእሱ ቤተሰቦች አረመኔዎች ናቸው። በዚህ አጋጣሚ እንኳን ደስ ያላችሁ። በጣም አረመኔዎች ናቸው። ለጠቅሞ አሁን እሱ የእሱን ታይሚንግ ነው ያሰቡት። ሳይገባቸው ቀርቶ አይደለም። ኢትዮጵያዊ ወላጆች ናቸው አይደል እንዴ? ይሄ ነገር ሳይገባቸው ቀርቶ አይደለም። ግን በቃ ላረሱ ያለበት ሲቹዌሽን ከባድ ሲቹዌሽን ነው። እየተጠቃቀማባት ነው ምናምናም። በቃ ይሄ ገንዘብ ሰውን ይገላል። አሁን ይሄ እችን እናት የገደላት ጊፍትና እንትን ነው፣ ፌሚኒዝም ነው፣ መፈመሱ ነው የገደላት እንጂ ባይኖር ኖሮ እችን ልጅ ቀና ብሎ አያትም ነበር። በዛ ላይ ደግሞ አስተባብራችሁ እችን ልጅ ጀርመኒ ያኔ ነው ልጅቷ ሴትዮዋ የሞተችው። ባለጌዎች የትልቅ ቅሌታሞች ናቸው። ልጅ ጀርመን ላይ ጥቂት ቆርጣችሁ እናት ሆነሽ እናት ያልተስማማችባት ልጆች ቆርጠሽ ትቀበለች። ወልደውም አያውቁ በጣም ባለጌ አላችሁ እኮ ልጅ ባይዘው እቺ አሁን ስማተ ወርቅ ሚስት የተባለችው በየጊዜው አጀንዳ እየፈጠረች እስክስታ የምትወርድ ሴት አውቃታለሁ። እሱ እዚህ ቲክቶክ ላይ ሲመጡ እንደ ሰው ምን ቆጥራቸው ነገር ነው የሚያናድደኝ። የሚያውቁ አይመስሉም እኮ ደግሞ ሚሊዮን ፎሎወር ስላላቸው የሚያውቁ ይመስላሉ እኮ ምድር እንደዚህ ለብስ ኧረ እናውቃቸዋለን። በእናትህ አፍ እኮ ተከፍቶ ማይሆን ስራ ተሰርቶ እኮ ፌመስ ትሆናለህ። ግን ክብርህን ቤተሰብህን ጠብቆ መኖር አሁን እነሱ ባይዘዌይ እዚህ ቲክቶክ ላይ በጣም የሚባልጉና አፋቸውን የሚከፍቱ ሰዎች ማለት ነው ሪል ላይፋቸው ላይ ተሸማቆ እንደሚኖሩ ታውቃለህ። እኔ አንድ ሁለትም አውቃቸዋለሁ እዚህ ፌመስ የሆኑ ቤተክርስቲያን እንኳን ሲመጡ እንዴት እንደሚሳቀቁ ከሰው ጋር ለማውራት። እሺ እንትን ላቀጥ ማነው ከዛ ቀጣይ የሚያወራው አማን ነው ምናምን ቀጠል ቴዲ ቅድም ታወራ ነበር። ቴዲ ደስ የሚል ነገር ጀምሮ ነበር እና ምን አለ መሰለህ እኔ ሶስት ልጆች አሉኝ እና የሴት ልጅ አባት ነኝ። የመጀመሪያ ልጅ ሴት ልጅ ናት እና በተፈጠረው ነገር በጣም አዝኛለሁ ስልህ ያው ሁላችንም የየራሳችን የህይወት ተሞክሮ አለን ማለት እኔ ወንድ ነኝ፣ አባት ነኝ፣ ለሚስቴ ባል ነኝ፣ ግን ለልጆቼ ደግሞ አባት ነኝ። ያ እንዳለ ሆኖ በተፈጠረው ነገር እኔ በጣም አዝኛለሁ ስልህ ከመጀመሪያው እከታተላለሁ። እኔ ቢያንስ ቲክቶክ 3 ወር 4 ወር ነው እኔ የራሴ አካውንት የከፈትኩት። ከዛ በፊት ግን ኖርማል ቲክቶክ ላይ የምናያቸው ነገር አለ። ቲክቶክ የከፈትኩት ምክንያት የራሴ ምክንያት አለኝ። ያንን መግለጽ አይጠበቅብኝም እዚህ ጋር። ግን እኔ ነፍሷን በገነት ያኑረው በጣም አዝኛለሁ፣ በጣም ተሰምቶኛል። እኔ ወንድ ልጅ ነኝ። እኔ ባለቤቴ ያለች ከባለቤቴ ጋር ነገ ልጣላ እችላለሁ። ገብተዋል? ነገ ልጣላ እችላለሁ። ከባለቤቴ ጋር ብጣላ ግን ልጆቿ ቢያንስ እኔ አበሻዊነትን ካሰብ ነው ማለት ነው። እኔ የራሴን ሀሳብ ነው የማቀርበው እዚህ ጋር። ከባለቤቴ ጋር ብጣላ ግን ልጆቿ እኔ የምናደደው ልጆቹ በስርዓት ቢያድጉ፣ በስርዓት ቢያከብሯት፣ በስርዓት ቢወዷት እንጂ ደስ ሊለኝ የሚገባው እኔ ከእሷ ጋር ስለተጣላው ልጆቿ እንዲንቋት፣ ልጆቿ እንደማያከብሯት ከሆነ ግን ያኔ እኔ ሊሰማኝ ነው የሚገባው። ለምን እኔ ከባለቤቴ ጋር ስለተጣላሁ ወይ ከባለቤቴ ጋር አብሬ መኖር ስላልቻልኩኝ የግድ ልጆቿ ንቀዋት ካደጉ ማለት ያ ስርዓት አልባና አላስፈላጊ ነገር ነው። በአጠቃላይ ልጅ በስርዓቱ አላደገም እንደማለት ያለው እና እኔ እዚህ ጋር ሪስፔክት የማደርገው እዚህ ጋር በጣም በክብር እና በስርዓት አሳድጋታለች። ያንን 100% ነው የማምንበት። አንድ ሁለት የተናገርከውም ነገር አይቻለው። ፕሮፋይል አርግ አታርግ ኖ ያ አይደለም ጉዳዩ እንዴ። ይሄ እኮ እውነትን አትቀበል ወይም በእውነት አትሄድ እንደማለት ነው። ምንድነው ፕሮፋይል ሆነ? ምንድናት ልጅ? እኔ አባት ነኝ ለልጆቼ፣ ለሚስቴ ደግሞ ባል ነኝ። ገብቶሃል? እዚህ ጋር ህይወት ነው። የሞተ ነው፣ የሚኖር ይኖራል። እግዚአብሔር ከፈቀደ ሁላችንም ሟች ነን። ያንን ማወቅ አለብን። ያ እንዳለ ሆኖ ማለት ነው ቢያንስ እኔ እንጃ እኔ
የወለደቻት እናቷ የሞተችባት አይደለም። እናቷ ያልሞተችባት እንደ ሰው አይምሮ ውስጥ የሚገባ ጸጸት ነው የተከሰተው። እኔ ምንም አይደለሁም፣ የተፈጠረው ነገር አግባብ አይደለም። እኔ ባል ነኝ፣ ለልጆቼ አባት ነኝ። ለሚስቴ ስል ያው ትረዱኛላችሁ፣ ይገባችኋል። ብዙ እኔ በጣም ችግር አለብኝ መግለጽ ማስረዳት ላይ። ያ እንዳለ ሆኖ ቢያንስ ለመረት የእብድ መናኸሪያ ስለሆነ ቀስ እያልክ ትግባባለህ፣ ችግር የለውም። ብዙም ማንን ነው እብድ የምትለው አንተ? ጥፍጥፍ ማንን ነው እብድ የምትለው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዲህማ ቴስቶችን የማታከብር ከሆነ ጥሩ አይደለም። ኖ አይ ሲጨናነቅ ነው ለንግግሩ ሲጨነቅ ነው። ገባሽ? ለማሳመን ሲጨነቅ ነው። አዎ ትንሽ አማርኛ የመግለጽና የማስረዳት ችግር ስላለብኝ የምቸኩል ይመስላል። ያን ለማለት እንጂ ሌላ አይደለም። ተው ንግባባና እናውራ፣ በስርዓቱ እናውራ። እዚህ ጋር የሆነ ሆኗል። ሁሉም እግዚአብሔር የፈቀደው ነገር ነው የሚሆነው። ግን እንዳለ ሆኖ ሰው እንደመሆናችን መጠን ቢያንስ ማስተዋል ያለብን እናስተውል። አሁን እዚህ ጋር ማለት ነው። አሁን እኔ ልንገርህ፣ እኔ ብሞት እኔ ከባድ ስራ ነው የምሰራው ልበላችሁና ማለት ከባድ ስራ ነው ስልህ ወጥቼ እንኳን ልቀርበት የምችለው አይነት ህይወት ላይ ነው ያለሁት ልበል። ያ ግን ወድጄ ፈቅጄ ሞያዬ የተማርኩበት ወይም ፈልጌ በዛ ቢዝነስ ውስጥ የገባሁበት ህይወት ላይ ነው ያለሁት። ግን ያም ሆኖ ማለት ነው እኔ አስከፍታይ እንኳን ወጣ ባለቤቴ ቢያንስ ማለት ነው ታይ እኔ እንኳን ብጎል ልጆቼ ያዝናሉ። ካንቺ ጋር አልተግባባንም አይደለም፣ ግን ልጆቼ ያዝናሉ። ልጆቼ ይጎልባቸዋል ብዬ ነግራታለሁ። ለአንቺ ለጊዜው እልክ ላይ ጎልብሽ ይችላል። አሁን እዚህ ጋር የእናትና የልጅ እልክ ነበረ የተፈጠረው ነገር በሙሉ እኔ 100% ስህተት ነው። ያን አምንበታለሁ። በአጠቃላይ ልጅቷም ትንሽ ናት። እርግጥ 18 ነው ምናምን 19 እንደዛ ገደማ ነው አይደለም። ብዙ ማገናዘብ ባልቻለችበት ሰዓት የተሸወደችበት ወይም አንዳንዴ ወጣቶች ነው አሁን ልጆቻችን የምናሳድግባቸው ልጆች እንኳን 18 ዓመት ሲሞሉ አንዳንዴ አሁን ለምሳሌ እኔ ባለቤቴ ልጆች ላይ ትንሽ ቆጣ ትላለች። እኔ ደግሞ ታዲያ የራስን ታሪክ አረካው። እስቲ ስላለው ነገር ሐሳብ እንስጥና ለሌሎች ምድል ስላለው ነገር ለመግለጽ ነው። እኔ ልጆች 3 ልጆች አሉኝ። በነገራችን ላይ ልጆቼ ፕሮፋይል ላይ እንደምታያቸው አይደለም፣ ልጆቼም የደረሱ ናቸው። ይህንን ህይወት እኮ በእኔም ቤት ይመጣል የሚል ስሜት ውስጥ ስላለ ነው ጭንቅላቴ ላይ የማወራው። ገባችሁ? ነገንም ተስፋ አድርገን ነው መቼ የምናወራው እንጂ የግዴታ ከዛ ውጭ ያልሆነ ነገር አይደለም። እና በአጠቃላይ ያ ነው። እኔ ትልቅ ስህተት ተፈጥሯል፣ ይቅርታ አድርጋ እናት ተከብራ በሆነ ነገር ቢሆን ምንም የሚሰማኝ ነገር የለም። እኔ እዚህ ጋር ሶሻል ሚዲያ ላይ እንደውም ያዘንኩበትና በጣም የተሰማኝ ስሜት ስለሆነ ነው ያን ነው የማወራው። ትልቅ ስህተት ተፈጥሯል። ያው ስህተት ነው። ልጁም ወጣት ነው። በእርግጥ እንደ ወጣትነቱ ያው ያላገናዘበውና ያላስተዋለው ነገር አለ። ትንሽ የሆነ ከ25 ሲያልፍ ምናምን ነገር ትንሽ የሚሰማው ስሜት ነው አሁን እዚህ ጋር የተፈጠረው ስሜት። በአጠቃላይ ማለት ነው ከመጀመሪያው አጀማመሩ ሁሉም አካሄዱስ አግባብ አልነበረም። ስለዚህ አሁን እዚህ ጋር አስተያየቶች ይሰጣል። እሱ በተናገረው ነገር ትክክል ነው እንዴ? እናታቸው ሞታ ልጆች የሚደሰቱበት ወይም ልጅቷ እንደዚህ እንዳትሆን እንቅፋት እንዳይመታት የሚባለው ነገር ትክክል አይደለም። እኔ ትክክል ነው ሉል እያወራ ያለው ቴዲ ምን እንደው ታውቃለህ? አሁን ብዙዎቹ ኮምፕሌን እያደረጉ ያሉት ምን እንደው ታውቃለህ? እንድትሄድበት ማለት ነው ትንሽ ላግዝ። የሴትዮዋን ፎቶ አንሱ፣ ስለሱ አታውሩ፣ ልጅቷ ጭንቅላቷ ይጎዳል፣ ትጨነቃለች እያሉ እያስቡ ምን ታስባለህ? ኖ እኔ ልጅ አለኝ፣ ሴት ልጅ ናት የመጀመሪያ ቢያንስ 13 14 የሆነች ነው። ያንን ስሜት አሁን ይሄንን ስሜት የራሴን ቤተሰብ ላይ የራሴን ልጆች ላይ አስገብቼ ነው የማስበው። እኔ ወንድ ልጅ ነኝ፣ አባት ነኝ። ኖ ለምንድን ነው የምትነሳው? ለምን እንዴ? የሚያንገበግብ የሚያስለቅሰን ሁላችንም ቤታችን ላይ ሊመጣ የሚችል ነገርን ለምንድን ነው ለምን እንዴ? እኔ የወለድኳት ልጅ አለች አይደለም? ልጅ አይደለችም። አሁን ባለቤቴን ቢያንስ እንደዚህ አይነት አቢዩዝ ቢያረጓት ሊሰማኝ ነው የሚገባው። አልግባባት፣ አብሬያት አልቀጥል።
ግን እንደዚህ አይነት ነገር ቢፈጥሩባት ያኔ ነው እኔ የሞትኩት። ቢያንስ ማለት ነው እኔ አባት ነኝ። የምችለውን ሰፖርቱን ሁሉን ማስተዳደር ችዬ ላደርግ እችላለሁ። ያን ሳልችል ደግሞ ባለቤቴንም ጋር አለመግባባት ተፈጥሮ ልለያይ እችላለሁ። ግን የዚህን ያህል በደል የሚያደርሱባት ቢሆን በርቀትም ቢሆን ባለቤቴን እንኳን ብጣላ ሊሰማኝ ላዝን አንገቴ ሊደፋ የሚገባኝ እኔም ነኝ ማለት ነው። እና ይሄንን ነገር ተረዱ። ብዙ ስህተቶች እየተደረጉ ነው። ብዙ ስህተቶች ለምን ይኸው እናት የወለደቻችን እናት ምን ያህል የሚሰማን ስሜት አለ አይደለም? ሚስታችንም እኛ ያገባናት ሚስት የወለደች ከሆነ በልጆቿ የሚሰማትን ስሜት ቢያንስ ውጭ የምንኖር ሰዎች እንግዲህ ያው ተመሳሳይ ነው መቼም የልጆቻችን አስተዳደግ የተለየ አይደለም። ያ ነገር እንዳለ ታዲያ ሶሪ ጠቅልለው ሐሳብህን አጠቃለው እያሉ ነው። ለምን አሳጥረው እያሉ እኔ ትንሽ ሀዘንም ነው እኔ ተሰምቶኛል። እኔ በጣም አዝኛለሁ። እኔ ትክክል ነው ግን የሚቃወሙ ነው። ስለዚህ ችግር የለውም። ጥሩ ሀሳብ ነው የነገርከን። በዚህ አጋጣሚ ማለት ነው የሴትዮዋን የእናታችንን ፎቶ ማለት ነው ፕሮፋይል የምታረጉ ሰዎች ማለት ነው እንደኔ እኔ አሁን ዛሬ ነው የምቀይረው ፕሮፋይል። በቃ እንዳለ ስልኬ ሁሉ እሷ ነው የምትሆነው። በቃ ከጭቅላት ስላልጠፈች እና ለሳምንት ቢያንስ ፕሮፋይል የምታረጉ ሰዎች እንደኔ ፎሎ ባክ እመልሳለሁ። በቃ ህዝቡ ማየት አለበት። ቢያንስ ማለት ነው ቢያንስ እኔ ልጆቼ ምንድነው ብለው ይጠይቁኛል። ተረጋጋ እንጂ እሺ ቀጣይ አማን ነው። እኔ ተረኛ ነኝ። እሺ ቀጣይ። እሺ ሰላም ጤና ይስጥልን። በመጀመሪያ እናመሰግናለን። እሺ ነፍስ ይማር ታችንን እንግዲህ እሷ ወላጅ እናት በሁለት በሶስት መልኩ ነው የተጎዳሽው። ያሳዝናል። ያው አንደኛ ምንድነው ወላጅ እኛም ባደግንበት አካባቢ ቀይ ቦታችን ሰው በልጅነቱ ሊኮበል ጠይቅ ልጅቱ ስትመጣ ኢትዮጵያዊነትን በቃ ወደ ሚዲያ እንድትመጣ ያደረግሻት እናቲቱ ነሽ እኮ እና አገሯንም እንድትጠቅም እሷም እንድትጠቀም እሷ በመጣሽበት ባህልም እንድትጦራት የሆነ ካልቸሯን አስጠብቃ ነው ያመጣሻት ልጅቱ። ያላነጸሻት ይሄን ነው ማግባት ያለብሽ ብላ እንትና አላለሻትም። እሱ ከዛ ተደራጅቶ ነው የመጣባት። ተደራጅቶ እዚህ እንግላንድ ባሉ ጀርመን ባሉ አዲስ አበባ ባሉ እንትን እያስኮበለለ እዛ ያደረሳት ያው እሷን ለህይወቷ ለማለፍ ዳርጓታል። ምንም እግዚአብሔር የፈቀደላት ቀን ቢሆንም ማለት ነው ለኛ ለሰዎች ምክንያቱ ነው። ግን እንደ ሰው የሃይማኖት አባቶችን ይዞ አይደለም መዛመድ ሲጀመር ጽንስ ሲፈጠር ይቅር ባያት እናትሽን እኔም በሰላም ልደውልላቸው ሰሙ ይባላል። ሰሙ ነው የሚባለው ለአማት ወይም ላማች። እሱ ግን አንጠልጥሎ ይጠራት ነበር። አንጠልጥሎ ማለት ነው እንደ ቆሻሻ ባግ ወይም እንደ ቆሻሻ ቢን እንደሚጣል አንጠልጥሎ ይጠራት ነበርና ይሄ ከባህልም አንፃር ከኢትዮጵያዊነትም አንፃር ስህተት ነው፣ መታረም አለበት። ለሌሎች ሰዎች ተማራ እዛ በተረፈ ልጅቱ ትሙት ምን ትሆን አይደለም ጸንሳለሽ በሰላም ትገላገል ወልዳ ታገኘው በቃ ያው ከልጇ ታገኘዋለሽ። ልጇ እንደዚህ ያርጋ አንከባካ መኪና ገዝታ ሰታ ሚሆንሽን ያዥ በማለቷ እሷ ልጅቱ አንደኛ እንትን ነው ያበላሻት። ይሄ ሚዲያው ነው ያበላሻት። ግብቷል። አንቺ ጥቁር ነጭ አግብተሽ ነጭና ጥቁር ብላኩ ምሳሌ ትሰጣለሽ በረመደሽው አማርኛ ልጅቱ ራሱ ማለት ነውና እኔ ነው ማለት እንፈልገው በቃ ነፍስ ይማር መጽናናቱን ይስጥ ለቤተሰብ። እሷን በሰላም ትረፍ። መማር ያለብን ግን ኢትዮጵያውያን ከዚህ ላይ መማር ያለብን ነገር አለ። ሰዎች እንደዚህ አይነት ነገር ሲፈጠር መጀመሪያ ላይ ከተፈጠረ በኋላ ባህላችን መርሳት የለብንም። በኋላ መሸማገልን እንደዚህ አይነት ነገር ቢፈጠር እንኳን መሸማገልን በመገናኘትን ይቅርታ መጠያየቅንን ባህላችን መቅረት የለበትም ለማለት ፈልጌ ነው። አመሰግናለሁ። ልጅ ቁጭ ብሎ ላይቭ ላይ የለፋችባትን ልጅ ቢያንስ እኮ ልጅ ወስዷል አይደል እንዴ?
ልጅ ለወሰደው እንኳን ዝም አይላት ምንም ብትለው እናትየዋ አፉን ሲከፍት ነበር። ይህን እየሰማች ሴት ተጨንቃ ባትሞት ነበር። የሚገርመኝ መኖሯ ራሱ እስከዛሬ ይህን ነገር ሁላ እየሰማች ልጇን በወሰደባት ሰው እየተሰደበች ስሚን አታንሽ ይላል። ምን ታስተዳደግ ነው? በዛም በትዕቢት ውጥር ነው የመጨረሻ ቃል እዛ በቃ የሆነ ነገር አረግሻለሁ እኮ ነው የሚላት። ታውቂያለሽ? የሆነ ነገር ነው ማረግሽ። እኔ ማዛረ ቃል ነው ጭቅላቴ ሊፈነዳ ነበር። የሆነ ነገር የሚያረግ መስሎት እኮ ነው። ይሄ እኮ ነው ችግራችን። የሚከተለን ሶሻል ሚዲያ ላይ ያለ ሰው የእውነትም ከኛ ጋር ያለን የሚመስለን አንዳንዴ ያ እኮ ነው ትዕቢት ውስጥ ተረጋጋ። ከዚህ በላይ እኮ በቀል የለም። ከዚህ በላይ መበቀል እኮ የለም። አፊል ሶሪ ለሞተችዋ በጣም ታሳዝናለች የምር። ሰላም እንዴት አመሸ? ሰላም እንዴት ናችሁ? እሺ ቆይ እንትና ተከተለ ኤልሳ ነው ማለት ነው። ኢየሩስ ሶሪ። እሺ በቅድሚያ ያው ነፍሷን ባጸደ ገነት ያኑርልን፣ ከደጋጎቹ ከአባቶቻችን ጎን ያደርግልን ነው የምለው። ያው ነገሮቹ ከተጀመሩ ሰዓት ጀምሮ በጣም አዳምጥ ነበረ። ማለት ዲዚ እና አሌክስ በነበራቸው በጣም የሚያሳዝን ነገር ነው። እናት ምትክ የላትም። እናት ማለት አላቅም እንደኔ ማለት ነው። እና ልጅቱ ፍቅር ማታሏትም ይሆን ሄዳለች። ግን የሱ ቤተሰቦች በጣም መማዝነው እናት፣ አባት፣ እህቶች ይኖራሉ፣ ሴቶች ይኖራሉ፣ እህቶች ይኖሩታል። ነገ የነሱ ልጆች ጣፋንታቸው ምንድነው? የኛ ልጆች ጣፋንታ ምንድነው? እስከሆነ ሰዓት ድረስ ምክንያቱም ተናደውም ሊሆን ይችላል ምናምን፣ ነገር ግን ለምን እስከዚህን ሰዓት መቆየት አስፈለገ? ይቅርታ የእናትን ይቅርታ ሳይቀበሉ እስከ ማርገዝ ደረጃ ደርሰዋል። ኦልሬዲ ግን እሷም የልጅ እናት ልትሆን ነው። በልጇ ታገኘዋለች ሁሉንም ነገር። በጣም ነው የሚያሳዝነው። በጣም ከምንም በላይ እኔ ልቤ ውስጥ የተሰብሯል። ምክንያቱም እኔ እናቴን በጣም ነው የምወዳት። ለልጆቿ እናት በጣም ብዙ መስዋዕትነት ትከፍላለች። በስደት ሀገር ላይ ደግሞ በተለይ ያላችሁ ብዙ ነገር ታውቁታላችሁ እና በጣም ነው ያዘንኩት። አሌክስ የሰራው ስራ አግባብ የሌለው ስራ ነው የሰራው። የዘራውን ያጭደዋል ነው ብዬ የማስበውና በጣም ነው የማመሰግነው። ድምጽ ስለሆንካት ወንድሜ አመሰግናለሁ። እሺ ቴንክ ዩ በጣም ይሄ ማለት እናት እኮ ናት። እናት ትከበራለች። አሮ ነው የሀብታም ልጆች ካላችሁ አላውቅም። እኔ መንደር ውስጥ ነው ያደግኩት፣ ጉራንጉር ውስጥ። ከቤተሰብ የበለጠ የሰፈር ሰው እናቶች ናቸው። ናገባ ምግብ ደርሷል ተብዬ ያደግኩት። የምሬ ነው የምላችሁ። እኛ የእናት ህመም ያሳስበኛል። እኔ በልጅነቴ ነው እናቴ ሞተችው። ባይዘው ይሄን ያህል በጣም የእናት ፍቅራቻ አለ። ያንተን ሀሳብ ስለደገፍኩት አንድ ነገር ብዬ ልውጣ። አንድ እንደዚህ የማይደረግማ ሰው ሲያወራ እንትን አይባልም እንዴ። ቆይ ልጨርስ። እናት ትቀጥላለህ፣ እድል እንሰጣለን። ታወራለህ፣ ዝም ብለን ነው የምናዳምጠው። ችግር የለውም። ቸኩሎ ይሆናል ለስራ፣ ለዛ ነው። አረ ምን ያው እንደ 2 ደቂቃ 4 ደቂቃ ቲክቶክ ላይ ገብተሃል እኮ ኦልሬዲ። ስለዚህ ቆይ ተረጋጋ። ስራ ላይ ሆነ ስለሆነ የምታወራው ችግር ሚዩት አድርግና ሲመች ታወራለህ። እና ሁላችንም እናትን አክብረን ነው ያደግነው። አትሊስት እች ልጅ ውጭ ስላደገች ካልቸር ምናምን ሁሉ ነገር የተለየ ስለሆነ ኢትስ ኦኬ። እሱ እንዴት እናትን አያከብርም? ሊያውም ልጁን ይወስድ። ምንም ብትናገረው ይሄ ልጅ እንደው የሀብታም ልጅ አይደለም፣ በባህር የመጣ ሰው ነው። መንደር ያደገ ነው። እርግጠኛ ነኝ ይሄ ልጅ አዲስ አበባ የሚኖር አይደለም። አዲስ አበባን የሚያውቅ አይመስለኝም። ብልጠትም አልተጠቀመም። ፋራ ነው የመጨረሻ። ብልጥ የሆነ ሰው እኮ እንደዚህ አያደርግም። ባይዘው ጥቅሙን ብቻ ነው የሚያስከብረው። አፉን ይዘጋል። እሱ ግን አፉንም ቅርሻቱንም ነው የሚያቀርሸው። ከኔ በላይ ማንም የለም እያለ ማለት ነው። እንዴት አይነት አስተዳደግ ነው ያደገው? ጎረቤት አላደገም፣ እናት የለውም። እናት እኮ ናት እቺ። እንዴ የእናት መጥፎ ነው ያላቅም። ሶሪ ይቅርታ አድርጉልኝ። የእናት መጥፎ አላቅም። የእንጀራ እናት መጥፎ ልትኖር ትችላለች። የእናት ግን መጥፎ የለችም። እንዴ ድሮ እኮ ዱርዬ ልጇ ሲታሰርባት ቃሊቲ አባት እኮ ምን አባቱ እዚህ ቤት ይመጣታል
እንደዚህ አድርጎ እንትን ያለ ብሎ እኮ አባት አይቀበል። እናት ናት ምግብ አመላልሳ ዋሶና የምትፈተው እናት ከባድ ናት። የኢትዮጵያ እናት በጣም ከባዶች ናቸው። እና አየን እኮ ውጭ ሄደን እኮ እናትነት ምን እንደሆነ አየን እኮ። ነጮች እናት አይደሉ፣ አይሰሙም፣ ሲወድቁ አያነሱም እኮ። የኢትዮጵያ እናት ግን በጣም ስስ ናት። ፓርቷ ለልጇ ያላት ፓርት እንደውም ይቅርታ አድርጉልኝ በዚህ አጋጣሚ እናት ልጅ ስትወልድ ማለት ባሏን ሁላ ነው የምትረሳው። ትቀንሳለች፣ እንክብካቤ ታባረራለች፣ ችግር የለባትም ለልጇ ስትል። በጣም ልጆቻቸውን ይወዳሉ እናቶች። ስለዚህ እችን እናት ነው ለፍታ ያሳደገች። አደባባይ እናትን የሚሰደብ ሰው አሁን ይህንን ሰው ብላችሁ አሁን ገብታችሁ ታዳምጡታላችሁ? ብሎክ አድርጋችሁ መውጣት ነው እንጂ ሌሎች እኮ ቲክታከሮች ምንም የማይናገሩት እንዲህ ሲናገር ሳያውቁ ቀርቶ አይደለም፣ ለጥቅማቸው ሲሉ ምድረ ሆዳም እንዳለ ሆዳሞች ናቸው። ሆዳም ዮኒ ማኛ ከዚህ በፊት ለማስታረቅ ሞክሯል። አፕሪሼት አድርጌያለሁ፣ ተናግሬያለሁ። ትናንትና ግን መጥቶ ምንድን ነው ያለው? በቃ እናት ሞታለች፣ አደራ በደንብ ተንከባከባት ምናምን አለ። አስመሳይ ነህ፣ አስመሳይ ነህ። ተንከባከባት ምናምን ለጥቅሙ ነዋ። ጌም ይጫወታላ ከነሱ ጋር አጀንዳቸው ነዋ የሱ። ነገ ሀዘን ይቀመጣሉ ተደርድረው እኮ ችግር የለባቸው። ይህንን ህዝብ ለማጨድ በጣም አስመሳዮች ናቸው። እኔ ለዛ ነው ለልጅቷ ምናምን ብዬ ማልጨነቀው፣ አላስብም። ማስመሰል አልፈልግም። እኔ ምንም የምጠቀመውን ጥቅም የለም። በቃ ለህሊኔ ነው ማወቅ። እችና ታሳዝናለች። አትሊስት የሚናገርላት ፍትህ ያስፈልጋታል። ከዚህ በፊት ውስጧን ወጥታ በደንብ ብትናገር ኖሮ መፍትሄ እንፈጥርላት ነበር። አትሊስት እንትመከር ነበር፣ ሰው አጠገቧ ይሆን ነበረ። ምንም ደንጤም በጣም በቃ የምችል የምታቅ ሰው ናት። ብዙ ነገር ስትናገር ራሱ ለአንደበቷ ተጠንቅቃ ነው። ላይቭ ላይ እኮ ገብታ እኮ ዮኒ ማኛ ላይ ሲሰድባት ራሱ እኮ በአንደበቷ በስነ ስርዓት ባህል ጠልቃ ልጅቷ ማለት ጠልቃ ስትገባባትም በእርጋታ ነው ስታወራ የነበረው። ስሜቷን ተቋቁማ ባይዘው ስሜታችሁ ውስጣችሁ የምትይዙ ሰዎች ብዙ ጊዜ ትጎዳላችሁ። አውጡት። እግዚአብሔር አንዳንዴ ሶሻል ሚዲያ ላይም ከመጣ ነገሩ ማውጣት ነው። ግን እቺ እናት በውስጧ ይዛ ነው ተጣጥላ የምትችው። የምር ነው የምላችሁ። ወይ አላወጣችሁ ወይ ምን አላለችው። በላ አስወራው እስኪ ያንን ሰውዬ ደግሞ አሁን የኔ ተራ ነው። ቆይ የእሷ ተራ ነው። የእሷ ተራ ነው። በተራ ነው የሚሆነው። አይሆንማ። በገባማ ከሆነ በቸኮለ ከሆነ ባይመጣ ነው የሚሻለው። አይሻልም? አንተ ልጅ እንደው በሰልፍ ነው። እኔ እኮ መውደድና መጥላ አንድ ላይ ሆኑብኝ። አንተ ልጅ ምን ሆነ ነው ምላስ? ወይኔ እሺ አውሪ የምታወራ። አይ በተራ ይሁና እንዴ። ሰው በገባ ነው ሰው ላይ አሁን እሺ በል ዝም በል። አንድ ነገር ከመናገራችን በፊት ያው እሱ ወንድ ልጅ ስለሆነ እሷን ፈርስት ልጠይቅ ብዬ ነው። አንድ ነገር ከመናገራችን በፊት እኔ ማንነኝ የሚለው ይቀድማል። እኔ ማንነኝ ማለት መጀመሪያ እኔ ለእናቴ እናቴን አክብሬ ያለው ወይ? እኔ ለእናቴ ተገቢ መልስ ሰጥቻታለሁ ወይ? እኔ ለእናቴ ምንድን ነኝ? እኔ የበፊት ባክግራውንዴ ማን ነኝ የሚለውን ነገር ማወቅ አለብሽ። ሶ እዚህ ጋር ዴዚም ሆነ ኦር አሌክስ አይ ቲንክ ስማቸው እንደዛ ነው ደጋግማ እና የኔን ባክግራውንድ ታውቂዋለሽ ማለት ልጨርስና ከዛ ትመልሻለሽ። እኔ ቆንጆ ልጨርስ። ባክግራውንድሽንማ አንቺም የኔ ባክግራውንድ አታውቂም፣ እኔም ያንቺን ባክግራውንድ አላውቅም። ጀስት አይ ሲ ዩር ፕሮፋይል ዩ ሲ ማይ ፕሮፋይል ዩ ኖ ዘን እንጂ አንተዋወቅም። ስለማንተዋወቅ ሙሙ እንዲህ ናት ብዬ እኔ ጀጅመንት ልሰጥሽ አልችልም። ቢካዝ አይ ዶንት ኖ ዩ። ተረዳሽ? ምንድነው ጥያቄሽ? ወደ ጥያቄሽ ግቢ እኮ እያወራሁ ነው። ጸጥ ብለሽ አዳምጪ። ሚውትሽን አስቀምጥሽ። ኦኬ ሶ አንድ ነገር ከመናገርሽ በፊት መጀመሪያ አስቢ ነው የምልሽ። ካነጋገርሽ ስረዳ መጀመሪያ በእርግጠኝነት አንቺ ቤተሰቦችሽን ሪስፔክት አላደረግሽም። ሪስፔክት ብታደርጊ ኖሮ እንደዚህ ወሬ አልሰማሽ። ቤተሰብሽን ሪስፔክት አላደረግሽም ብለሽ አታደርጊም። ገደል ግቢ። አታደርጊም ነው የምልሽ። አታደርጊም። ገደል ግቢ። መሰዳደብም አይደለም መሰዳደብም አይደለም። ገደል ግቢ ነው የምልሽ። መጀመሪያ ሪስፔክት ዩር ማም፣ ሪስፔክት ዩር ዳድ። አይገባሽም። ይከብድሻል። በአንቺ ጭንቅላት አይመዘንም። እንዳትሰራ ስድብ አያስፈልግም። ስድብ አያስፈልግም። ለእኔ ማውራታችን መጀመሪያ ሪስፔክትፉል ቤተሰብሽን ሪስፔክት አታደርጊም ትላለች እንዴ? እዚህ ጋር እናንተ አንድ ነገር ከመናገራችሁ በፊት
ለልዑል እኮ ልዑል እየሰጠው ነው። ለልዑል ብቻ ሳይሆን 595 ሰው አለ እዚህ ጋር። አንቺ ደግሞ ወደ እኔ ታስለጥፊያለሽ እንዴ? ቴንክ ዩ ነው ከነዛራም ስሜ ሜንሽን እንዳታረጊ። እሺ አይ ነው አትሳደብ ጄሪ። አሁን እስካሁን ብዙ ሰዓት እያዳመጥሽ ሰው ነው የሚሳደብ ሰው አይተሻል? ያ እኔ ሚሞ ያወራችሁ ነገር 100% አልቀበሉም። ስታወራ የነበረው በሐሳብ ነው ስናገራት የነበረው ገባሽ? አንቺ ዲንሻል እንደዚህ ሐሳብ ብቻ ማሬ የራስሽን ከገባሽ ማለት ነው። አንቺ ኢንቴሌክቹዋል የሆነ ዲስካሽን ማድረግ እማትችይ ሰው ነሽ። የኔ ቆንጆ እችላለሁ በደንብ እኔ የተማርኩት ሰው በስነ ስርዓት ማውራት የምችለው ሰው እዚህ ጋር 617 ሰው ሳይሆን ትልቅ ነገር ማኔጅ ማድረግ የምችል ሰው ነኝ። ይዶን ነው ታዲያ ምን ብለሽ ነው ሰውን ቤተሰባቶችም አታከብሪም ምናምን የምትይው? ከየት የመጣሽ ነሽ? ጠንቋይ ነሽ እኮ ያልኩትን ለምን አልሽ የሚለው አይቀድምም? የኔ ለምን አልሽ የሚለው አይቀድምም? አንልሽም በቃ አየሽ አንድ ነገር አንቺም የእናቷን ፕሮፋይል ከማድረግሽ በፊት እናቷን ታውቂያታለሽ ወይ የሚለውን ጥያቄ ጠይቅሻለሁ። አንቺንም ማለት ነው።